ጤና ይስጥልኝ መልካም ሰንበት ይሁንላችሁ ጉዞ ሰዓታችን ላይ ነን ለብስራተ ገብርኤል ደግሞ በጣም ልዩ ድምቀት የሆነው አንዱ ጀነሲስ ትንሿ አሳቤት ነው የቤት ስሜት አለው ዛፎቹ ምናምን ሁሉ ነገሩ ጋርደኑ ነው ትንሿ አሳቤት ትልቁ አሳቤት ነው እንጂ አሁን ስሙና ሃይ መቅዲ እንኳን ደህና መጣሽ ሰላም ነው መቅዲ 22 ብራንቻችን ነው ይሄ በርግጥ ያው ለአንድ ሰው ትንሽ በዛ ይላል በጣም በዛ ይላል እንጂ በግሩፕ ለሚመጡ የሚመርጡት ነውና ኮምቦ ነው የቤታችን ስፔሻል ምግብ ነው ሰው እንዴ ያልኩ ልግባንጂ እንዴናችሁ ያላገባች አሳራ ታስታውቃለ በየአይነቱ ነው ያገባም ያላገባም አሳ የሚገኝበት የት ነው ካላት ጀነሲስ ትንሿ ጤና ይስጥልኝ መልካም ሰንበት ይሁንላችሁ ጉዞ ሰዓታችን ላይ ነን እንግዲህ የእስልምና እምነት ተከታዮች እንደዛው ኢድ ሙባረክ እንላለን ታላቁ ረመዳን ጾም ተፈቷል እኛ ደግሞ በኦርቶዶክስ እምነት ዘንድ ደግሞ የአብይ ጾም ግማሽ ላይ ነው ያለነው እንግዲህ አሳን መብላት በብልሃት ይባላል አሳን ለምትመገቡ ደግሞ አሳን ተጠበውበታል ማለት ያስችላል ጀነሲስ ትንሹ አሳቤት ላለፉት ከ15 አመታት በላይ አሳን አመቱን ሙሉ ለተጠቃሚዎች በጥራት በጣም ጣሙን ይዞ ሳይቀይር በንጽህና በማቅረብ ይታወቃል ጀነሲስ ትንሿ አሳቤት ሁለት ቅርንጫፎች አሏቸው እንደምታውቁት ወደ 22 አካባቢ በተለምዶ ቺቺኒያ የሚባለው አካባቢ ዮሐንስ ክትፎ አጠገብ አላቸው እንዳልሳሳት አዲስ ቤት ለመጎብኘት ይመጣ ሰው ሌላኛው ቅርንጫፋቸው ደግሞ ብስራተ ገብርኤል ጋር ነው ሁለቱም ላይ ከታችና ከላይ በፎቆች በዘመናዊ አዳራሾች በጣም ውብ በሆነ ቦታ አሳን ለተመጋቢዎች አቅርበዋል አሁን ደግሞ በጣም ብዙ ነዋሪዎች አሉ የሚገርማችሁ በጣም ብዙ የከተማችን ውስጥ የምናውቃቸው ምግብ ተቋማት ወደዚህ ገብተዋል ትልልቅ ስጋ ቤቶች ሌሎችም ከዛ ውስጥ አንዱ ደግሞ ጀነሲስ ትንሿ አሳቤት በተለምዶ ፍየል ቤት አካባቢ የሚባለው ጋር አዲስ ቅርንጫፍ ከፍተዋል ፍቅሬ ኩንስፓኛ ሌሎችም የስጋ ቤቶች ምን ፒዛ ሀት ይታየኛል እዛ ላይ ስጋየር ስጋት የማይመገብ ሰው ስቀልድ ነው ቀንደኛ ስጋ ተመጋቢ ነኝ ግን አሳቤት ጀነሲስ ትንሿ አሳቤት የት ይገኛል ካላችሁ ያው ወደ ፍየል ቤት በመሃል አስፋልት ውስጥ እየገባሁኝ ነው ፍቅሬ ይታየኛል ኪዳነ ምሕረት ስጋ ቤት ቸሩ መድኃኒዓለም ዊኬር ሌሎችም ብዙ ሬስቶራንቶች አሉበት ከዛ መሀከል ላይ ጀነሲስ ትንሿ አሳቤት አለ በተለይ ልጆቻችን በመታቆት ፕሮቲን በጣም ሃይ ፕሮቲን ያለው ምግብ ነው ለጤና በጣም ይመከራል አሁን ፕሮቲን ዳይት ይባላል እንግዲህ በፕሮቲን ሰውነትን ለመቀነስ ለምትፈልጉ ደግሞ አሳ በህክምና በስነ ምግብ ተመራማሪዎች ዘንድ በጣም ሃይሊ ሪኮመንድ የሚደረግ የምግብ አይነት ነው ስለዚህ አሳን እንዴት እንመገብ በምን አይነት አማራጭ ካላችሁ አንዱ ሰሚል ፍየል ቤት ነው ገብተን ወደ ውስጥ እንመለከታለን መልካም ጊዜ ይሄ አካባቢ በጣም በልማቱ ከመደነቅበት አካባቢ አንዱ ነው ሰሚል ፍየል ቤት አካባቢ መቼም የልጆች ምግብ ቤቶች የተለያዩ ከተማ ላይ ምናቃቸው ዮናስ ጨርጨር ስጋ ቤት ወረድ ስንል ደግሞ ጀነሲስ ትንሿ አሳቤት በጣም ብዙ ሬስቶራንቶች እየተከፈቱ ነውና ጀነሲስን ከኔ ጋር ዛሬ በጉዞ እንጎበኛለን መልካም ጊዜ
ሰላም አሳቢ በሰላም መጣሽ። እንኳን ደህና ቆየኝ። እንዴት ነህ? ይሄ አዲስ የከፈትነው በሰሚት ሳፋሪ ሰፈር የሚገኘው አዲስ ብራንቻችን ነው። ቴንኪው አመሰግናለሁ። መከተ በጣም ቆንጆ ነው አዲሱ ቤታችሁ። የጀነስ ኢንተርሳቤ ከተመሰረተ 16 ዓመት በላይ ሆኖታል። ተወዳጅ የሆኑ የአሳ ምግቦችን ያቀርባል። በኩባንያዎቻችን በዚህም አዲስ ብራንቻችን መክፈታችንን እናበስራለን። ስንት ዓመት ሆኖ ማለት ነው ትንሹ አሳ ቤት? 16 ዓመት በላይ ሆኖ 16 ዓመት የአንድ ጎረምሳ እድሜ ማለት ነው። በጣም የሚገርመኝ ከእናንተ 16 ዓመት አይደለም 16 ቀን ተመሳሳይ ጣዕም ያለው ምግብ ማዘጋጀት በጣም ከባድ ነውና አሳን እየተጠበባችሁ በጣም ቆንጆ በሆነ ጣዕም 16 ዓመት ቀላል አይደለም። አሁን ደግሞ 3 ሆነ ማለት ነው። 3 ፍሬ አያችሁ። ሶስተኛ ብራንቻችን ይሄ ነው የምናቀርባቸው። ያው ለልጅና ለአዋቂ ሁሉንም ያማከለ ለክርስቲያን ለሙስሊም ሁሉንም ሃይማኖት ያማከለ የአሳ ምግቦችን እናቀርባለን ማለት ነው። አዎ ብዙ ጊዜ አንዳንድ አሳ ቤቶች የጾም ወቅት ምክንያት አድርገው ወደ ስራ ይገባሉ። እናንተ ግን አመቱን ሙሉ ነው አሳ የምታቀርቡት። በጣም ደስ ይላል። እሺ መግቢያ በወሬ እንዳላዝልሽ ተከታይ ጣፋጭ ምግቦቻችንን ሼፍ የቤታችን ሼፍ ዋና ሼፍ ንጉስ መጥቶ ስለ ምግብ አንዳንድ ነገሮችና ታዘዝሻል። በጣም አመሰግናለሁ። እኔም አመሰግናለሁ መከተ ቴንኪው። በነገራችን ላይ ትንሹ አሳ ቤት ጀነሲስ ትንሹ አሳ ቤት ላለፉት 16 ዓመታት በላይ አሳን ሲጠበቡበት እንደነበረ ታውቃላችሁ። መቼም ምግባቸውን የቀመሰው ሁሉ በጣዕማቸው በዛ ላይ አዳዲስ የሆኑ ሜኑዎችን ደግሞ በማካተት ይታወቃል። በጣም የሚገርመኝ ነገራቸው ምግብ ለማዘዝ ፈልጋችሁ በስልክ ይሄን ምግብ አምጡልኝ ማለት እኮ ጀነሲስ ጋር ድሮ ቀርቷል። በተለያዩ የሞባይል መተግበሪያዎች ውጭ ሀገር ያላችሁ ሰዎች ለእናት ለአባቶቻችሁ፣ ለእህቶቻችሁ፣ ለጓደኞቻችሁ ከዛ ሆናችሁ ምግብን ማዘዝ ትችላላችሁ። እንዴት? በኋላ ከበላው በኋላ እነግራችኋለሁ። በተጨማሪ 3 ቅርንጫፍ አላቸው። ኬተሪንግ በጣም ይታወቃሉ። በጾም ወቅት የሚያዘጋጇቸው የምግብ ኬተሪንጎች በጣም ይታወቃሉ። ለሰርግ የተንጣለለ አዳራሽ አላቸው። ብስራተ ገብርኤል ደግሞ ስትሄዱ መኖሪያ ቤት በሚመስል ወደ ላይ 3 ፎቅ ባለው ደግሞ አሳን የተመገባችሁ ዘና ትላላችሁ። አዲሱ ቅርንጫፋቸው ይሄንን ይመስላል። የቤት ስሜት አለው። በጣም ቆንጆ ጣዕም ያላቸው ምግቦች የሚዘጋጅበት ቦታ ነው። ዛሬ ምግባቸውን እንቀምሳለን። እንግዲህ እኔ በልቼ ለእናንተ ደግሞ ጣዕሙን በካሜራ እውነተኛውን አሳያችኋለሁ። እንቀምቼ መግለጽ እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነሽ? ሰላም ነው? ደህና ነህ? እግዚአብሔር ስንት ጊዜያችን ከተገናኘን? በቅርብ ብዙ ጊዜ አንቺ አጣፊም የኛም ደንበኛችን ስለሆነሽ ብዙ ጊዜ እንገናኛለን። አሁን ግን በቃ ዋጋው እንዴት ነው? ያሳ ዋጋ እያልን ነው። ጥሩ ነው። ያው ወቅቱም ጾም አይደለ? በጣም ብዙ ሰዎች ወደኛ ይመጣሉ። ለትልቅም ሰው፣ ለመካከለኛ፣ ለወጣቶችም ለህፃናትም የሚሆን ሚኖች አሉ። አዎ እኔ ስለማቀ ቀጥታ ወደ ካሜራው ገባን። እንተዋወቅ። እኔ ሼፍ ንጉስ እባላለሁ። የጀነሲስ ዋና ሼፍ ነኝ። በጣም ደስ ይላል። እንግዲህ እናንተ በየጊዜው አፕዴት ታደርጋላችሁ አሳችሁን። ቅድምም ብያለሁ። በተለይ አሳ ብዙ ጊዜ ሲጠበስ ዘይቱ ይሄ ፍራይድ ነገር የማይስማማችሁ ሰዎች አሉና እስቲም ጀምራችሁ ነበር። አሁን ምን ጨማመራችሁ ሜኗችሁ? ያው ሜኗችን ላይ ከፍራይድ ምግቦች ውጪ በኦቨን የበሰለ አሳ አለን። በግሪል የሚበስሉ አሳዎች አሉ እና ፍራይድ የሆኑ ምግቦችም አሉን። ያው እና ሁሉም ሰው በፈለገው እድሜ ክልል ያለ ሰው በፈለገው መንገድ ዘይት የማይፈልግ ያለ ዘይት፣ በዘይት የሚፈልግ ደግሞ ፍራይድ የሆነ ምግብ የሚፈልግ ሰው ደግሞ ካለ እንደሱ እየሰራን እናቀርባለን። አይ በጣም ደስ ይላል። ሌላው እንግዲህ ይህን ያህል ዓመት 16 ዓመት ማገልገል ቀላል አይደለም። ከዛ ውስጥ አሳ በጣም ጥንቃቄ ይፈልጋል። በብልሃት ሲባል ንጽህና ይፈልጋል። ብዙ ነገር አሟልታችሁ ዘልቃችኋል እና አሁን ደግሞ የፍሬያችሁ ውጤት ይመስለኛል ቅርንጫፍ አስፍታችሁ ሰሚት አካባቢ ፍየል ቤት ይሄን መሰለ ቆንጆ ወደ ላይም አለው አይደል? አዎ አንድ ሌላ ሬስቶራንትም አለን። አሁን ይሄ 3ኛ ብራንቻችን ነው። ሰሚት ነው ያለ ነው። ቆንጆ ለእንግዳ ምቹ የሆነ መልኩ ገንብተነዋል። እዚህም ላይም ሬስቶራንቶች አሉን። ቢያንስ ባንዴ እስከ 200 ሰው ማስተናገድ እንችላለን። እዚህኛው ብራንች ላይ ማለት ነው። 22 በጣም ብዙ ሰው የሚያውቀው 22 እና ብስራተ ገብርኤል አለን። ብስራተ ገብርኤል ላፍቶ ሞል እና በገብርኤል መሃል 200 ሜትር ገባ ብሎ አንድ ሬስቶራንት እዛም አለን። እሱም ሰፊ ሰው በደንብ ማስተናገድ የሚችል በቂ ቦታ ያለን አለ። እዛም ሄዱ እዚህም መጡ 22 ሄዱ ተመሳሳይ ቴስት ተመሳሳይ ሜኑ ተመሳሳይ ዋጋ ያገኛሉ። አይ በጣም ደስ ይላል። በብዙ አዲስ ነገሮች እየመጣችሁ ነው። በተለይ ሰርግ ወቅት ላይ
አዳራሾች ለመከራየት መልስ ምግቡን ሁሉንም እዛው መታገኝበት ኪችኑ በጣም የተንጣለለ ሰፊ ነው በተለይ 22ና በጣም ደስ ይላል ለአሁኑ ምን ታዘጋጅልኛል እኔ ልምረጥልሽ ወይስ አንቺ ትመርጫለሽ አንዴ ልምረጥልሽ ብለ ይሄንን ሁሉ እንትን ሞላህብኝና አነስ ያለች ቆንጆ መልካም ጥሩ አንድ ግሪል ፊሽ ሰራልሻለሁ መልካም ቆይታ ቴንክ ዩ በጣም አመሰግናለሁ እሺ አሳን በተለይ ለመብላት ስንሄድ ለልጆች የሚመከር ነው ወይ እንላለን ብዙ ጊዜ ወይም ልጆች ቢመገቡት ይወዱታል ወይ እንላለን እኛም አሳን ብንበላ በጥንቃቄ ለልጆች ደግሞ ፍጹም ሾህ የሌለው ንጹህ ደግሞ እነሱን በሚመጥንም ማያቃጥል ሶስ ያለበትን በአንድ ላይ የሚዘጋጅበት ነው በህክምና ሌሎችም ጨው ያልገባባቸው በዘይት ያልተጠበሱ ነገሮችንም ብንፈልግ ደግሞ ሁሉንም ያሟላ ነገር እናገኛለን አንዳንዴ ምግብ ቤት ላይ ጭንቅንቅ ያሉ ወንበሮችና መረባበሽ የተለመደ ነው ምግብን ደግሞ ዘና ብለን ወደ እንድንመገበው ይመክራሉ ሙያተኞች ለቀቅ ያለ አየር ነፃነት ያለው ንጹህ ቦታ ያዩ መመገብ ደግሞ ከምግቡ ባሻገር በጣም ትልቅ ሰላም ያለው ተመጋቢ ያደርገናል ለሱ አንደኛው ምርጫችሁ ጀነሲስ ትንሿ አሳ ቤት ነው ኬተሪንጋቸው እንዳትረሱ ማዘዝ ብትፈልጉ በመታያቸው ስልክ ቁጥሮች ምግብ ማዘዝና ትኩስ አሳ ቤታችሁ ይመጣላችኋል የራሳችሁ ተስማማችሁ ሼፍ ተቃለ ከመደብ ያዘጋጅ የሳላዱ ጣም ልነግራችሁ አልችልም ይሄ እንደ ሱፍ ነገርም አለው የሆነ በጣም ደስ የሚል ጣም አለው አያቃጥልም ማባያው በጣም ቆንጆ ነው በነገራችን ላይ ስታርተር ደግሞ ሌላ ጊዜ ሳላድ ብቻ ወይም ሰላጣ ብቻ ይቀርብልናል በጀነሲስ ትንሿ አሳ ቤት ግን ሁሉም ቅርንጫፎች ላይ የተለያዩ ፍሩቶች አብረው ይቀርባሉ ማለት ነው ስለዚህ ከፍሩት የምታገኙትን ነገር ከሰላጣ የምታገኙትን ስታርተር ደግሞ አንደኛ ናቸው በጣም ይታወቃል ከምግባቸው ሁሉ ነው ስታርተራቸው የሚወደደው نبلة ደርሷል በሸክላ ነው እንደዚህ የሚመጣው ሲያምር ይሄ እንደነገርኩሽ አንደኛው አማራጫችን ነው በግሪል የሚበስል አሳ ነው በትንሽ ዘይት ሰው አሁን የሚጠላት ኩቺ ፍራይድ ነገሯን በዘይት መጠበሷን ነውና ማይፈልግ ሳለ እሱን የሚፈልገው ሰው አለ ግን አማራጫውን በእድሜ ተለቅ ያሉ ሰዎች ዘይት መጠቀም አይፈልጉ ምንም አይነት ዘይት በእድሜ ተለቅ ያሉ ስትል አችን ለማለት ፈልጌ አይደል እኔንም የሚመለከታል ቆንጆ ነው ዘይት መቀነስ አለብንና አይ እድሜውስ ብትድመች ምን ቀረብለን አይ ጥሩ ገና ነው ቴንክ ዩ ወይንሽ እሺ መልካም በጣም ነው የሚጣፍጠው በእውነት ዋው በግሪል ነው እንግዲህ የግሪል
የተጠበሱ ነገሮች የምትወዱ ሰዎች በጣም በቆንጆ ጥበበኛ ሼፍ እንግዲህ ተከሽኖ በየሁሉም ብራንቾቻቸው ታገኙታላችሁ። ሶሱ በጣም ቆንጆ ነው። ልጆች መመገብ ይችላሉ። ቅድም እንዳልናችሁ ቅባት ዘይት የማይፈልጉ ሰዎችም ፍራይድ ሳይሆን በዚህ መንገድ ግሪል ሆኖ ስቲም ደግሞ ተደርጎ የሚሰራ አለ፣ በኦቭን የሚሰራ አለ። ብዙ ምርጫዎች አሉ። መታችሁ እንድትመገቡ ነው። እዚህ ከመጣሁኝ አይቀር ደግሞ የ2 ብራንቻቸውንም ሌሎችንም ነገሮች ደግሞ እናስቃኛቸዋለን ማለት ነው። እንብላ። ቦን አፔቲት ብለን መቅደስ ምሳ እንዴት ነው? በጣም ቆንጆ ይጣፍጣል። በጣም ይጣፍጣል። ግሪል ነገር ነው እወዳለሁ። አሁን ደግሞ በጣም ልክ በቃ ስሞኪ ነገር ነውና እሱ ደስ ይላል በጣም። አዎ አሳው ናይል ፐርች ነው እንደነገርኩሽ ቅድም በግሪል የበሰለ በትንሽ ዘይት የተጠበሰ ነው። ምንም አይነት እሾክ የለውም። በንጽህና የተሰራ ነውና ለሁሉም እድሜ ክልል የሚሆነው ልጆችም ሊመገቡት የሚችሉት ነውና እባካችሁ እየመጣችሁ ሞክሩት ነው እንዴ። በጣም አይቀርም። ያው አሳን የሚወዱ ሰዎች ሁሉ በተለይ ደግሞ ወደ አዋሳ ሌሎችም አካባቢዎች ላይ የኖሩ ሰዎች ሁሉ ጊዜ አሳን ለማግኘት ወንዝ ዳርቻ ብቻ ይመስላችኋል። እናንተ ደግሞ በጣም ትኩስ መመስከር ትችላለሁ። ሙሉ በሙሉ ትኩስ የሆኑ አሳዎችን በተለያዩ አማራጮች የሚገኙበት ዋናው ነው ጀነሲስ ሐሳቤ። በሞባይል መተግበሪያ ከዚህ ቀደም ሰርተን ነበር አይደል? ትክክል። ስለዚህ ዳውንሎድ ማድረግ ነው የሚጠበቅባችሁ መተግበሪያው። ከፕሌይ ስቶር ላይ ዳውንሎድ አድርገው አውርደው ቀጥታ ጀነሲስ ፊሽ ሃውስ የሚለው ገብተው የፈለጉት ሜኑ ዋጋው ዝርዝር አለ ክፍያዎችን ፈጽመው መጠቀም ይችላሉ። ከዚህ በፊትም ዳውሮሽ ውጭ ሀገር ያሉ ወዳጅ ዘመዶቻቸው እዚህ ላሉ በተመቻቹት የክፍያ አማራጮች ከፍለው እንግዶቻቸውን መጋበዝ ይችላል። በጣም ደስ ይላል። አስባውን ውጪ የሚኖር ሰው ምግብ ደርሷል ከየት ነው ስትባል የሆነ ባህር ማዶ ካለ ወዳጅ ምግብ ታዞ መመገብ ማዕድ በጣም ክቡር ስለሆነ በሀገራችን ትልቅ ትርጉም አለው። በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። ያው ለሁሉም ሰው ተደራሽ ለመሆን በየተለያዩ አቅጣጫዎች ብራንቾቻችን እየከፈትን ነው። አሁን ደግሞ ሳፋሪ እዚህ ሰሚት አሁን ያለንበት ማለት ነው እዛ ከፍተናል። እየመጡ ይጎብኙን። በቂ ሰፊ የሆነ ሬስቶራንቶች አሉን። እንደወሰዱ እኮ ይጣቀሳል ይባናንተ አለፍ ሲሉ አሳራስ ይላል። ስለዚህ በጀነሲስ እንግዲህ ትንሽ አሳ ቤት ለምን ከተማ ድረስ ትሄዳላችሁ? 22 መሄድ አይጠበቅባችሁ ወይም ደግሞ ብስራተ ገብርኤል እዚሁ አጠገባችሁ መተናል ብለዋል። ሰሚትና አካባቢ ያላችሁ ነዋሪዎች አሳን መመገብ የምትወዱ ሁሉ በፍየል ቤት አካባቢ ጀነሲስ ትንሿ አሳ ቤት እየጠበቃችሁ ነው። በጣም ብዙ ሰዎችን ማስተናገድ ይችላል። ልጆቻችሁን ይዛችሁ እንድትመገቡ እንጋብዛችኋለን። ሌሎችን ቦታዎች ደግሞ ከኔ ጋር እንመለከታለን። ሃይ መቅዲ እንኳን ደህና መጣሽ። ሰላም ነው? መቅዲ 22 ብራንቻችን ነው። ምሳ ሰዓት ነው። አሪፍ ቦታ ላይ አሪፍ ሰዓት ላይ ነው መጣሽ። እንኳን ደህና መጣሽ። እንዴት ነው? አለን። ነይ ቦታ አለ ፕሊዝ። ቦታ አለ ነይ። በስመ አብ ደህና ዋላችሁ። ሰው እንዲህ እያልኩ ልግባ እንጂ እንዴት ናችሁ? አማን እንዴት ነው ምግብ? ደህና ነሽ? ቆንጆ ሌላ አይ ምግብ ላይ በሙሉ አሳው ግን እሺ ደህና ናችሁ? እንዴት ናችሁ? ሰላም ነው? ይቻላል። እሷ ታጉሰኝ ባይሆን ደግሞ ቤተሰብ ካለ እንዳንረባበሽ ዛሬ መግደሩ ወጣላ አወይ መችላው ኩኩሾ በቃ የኔ ፍቅር ወይ ትንሿ Thank you. ደስ የሚለኝ ከሰዎች ጋር ቆይታ ስናደርግ ሁሉ አዲስና ደስ የሚሉ ድንጋቴ ፈንጠዚያዎች አሉ ከሰዎች ጋርና በጣም ደስ ይላል። እንደምታዩት በጣም ግርግር ያለው ቤት ነው። ሁሉ ጊዜ ባዘቦትም ቀን ሁሌ እንደዚህ አይነት ቦታዎች ላይ ግርግር አይጠፋውም ጀነሲስ ትንሿ አሳ ቤት። ይሄ ደግሞ እልፍኛቸው እንግዲህ ለሰርግ፣ ለተለያዩ መልሶች፣ ለበርካታ ዝግጅቶች ደግሞ እንደምታዩት በጣም ሰፊ ነው። ስለዚህ ትንሽ ሰው ቀለል ካለ ዞር ዞር ብዬ ያሳያቸዋለሁ። መልካም ጊዜ።
ሁለተኛው እንግዲህ የጀነሲስ በተለይ የመጀመሪያው ማለት ይቻላል ትንሹ አሳ ቤት ውስጥ ነው ያለነው ዮሐንስ ክትፎ አካባቢ ወይም ደግሞ ቺቺኒ አካባቢ የሚገኝ ነው እንደምትመለከቱት ይሄ የተንጣለለ አዳራሽ ሰርግ ቢኖርባችሁ መልስ ቢኖርባችሁ ምንም አይነት ዝግጅት ቢኖርባችሁ እናንተን ለማስተናገድ የተዘጋጀ ነው በጣም ብዙ ወዳጆች ደግሞ አግኝቻለሁኝ እዚህ እሺ መቅዲዬ እንኳን ደህና ቆያች ውሃ መጀመሪያ አምጣልኝ ከዛ ደግሞ ያው መቼስ ማይጠገበው ምግባችሁ ሁሉም እሺ አመሰግናለሁ እና በጣም በቃ በእልፍኝ ምግብ ሲመገቡት በጣም ደስ ይላል ሰፊ ነው ብዙ እንግዲህ ወደ 400 ሰው በላይ መያዝ የሚችል ነው የላይት ሲስተም አለው የሳውንድ ሲስተም አለው እዚህ የተገጠመለት ስለሆነ ምንም አይነት ወጪ ምንም አይነት ችግር አይገጥማችሁም ማለት ነው እዚህኛው ብራንቻችን ደግሞ ከመጣሽ ይሄን እንድትቀምሹ ብዬ ነው ይሄ በርግጥ ያው ለአንድ ሰው ትንሽ በዛ ይላል በጣም በዛ ይላል እንጂ ብዙ ጊዜ በህብረት የሚመጡ በግሩፕ ለሚመጡ የሚመርጡት ነውና ኮምቦ ነው የቤታችን ስፔሻል ምግብ ነው ይሄንኛው ደግሞ ሆል ፍራይድ ፊሽ ነው ኦኬ ሁሉ ነገር አለው እዚህ ሁሉ ነገር አለው የአሳ ዱለት አለ አሳ ዱለት አዎ ጉላሽ ነው ይሄ ጉላሽ አለው ሆል ፊሽ አለው ራይዝ ቬጂቴብል እና ፊሽ ኮተሌት ፍራይድ ፊሽ አለ ማህበራዊ በለው ብዙ ጊዜ 2-3 ሰው 4 ሰው ይሄን መጠቀም ይችላል ይመርጡታል አሁን ዋጋው ምን ያህል ነው ይላል ብዙ ሰው አንዳንዴ ያሳውን አጥምደ ይዘ ጠብሰህ በምግቡ ከረኩ በኋላ ስለሆነ ብዙም ዋጋው አስደነግጧል ነው በጣም ደስ ይላል ጄም ታጠብና እንግዲህ መገባለሁ መልካም ሰው በጣም ቆንጆ ማዕድ ነው ስንት ሰው ይዛል ይያልኩኝ ነበር ሼፍ ይሄ ምን ያህል ሰው ይዛል ይሄንኛው አሁን ያለ ነው 22 ብራንች ነው አንደኛው ብራንቻችን እዚህ ነው ወደ 400 ሰው አካባቢ ባንዴ ማስተናገድ እንችላለን ጾም ከወጣ በኋላ ደግሞ ሰርግ እንሰራለን ኬተሪንግ ስራዎችን እንሰራለን ለአዳራሽ ኪራይ ለስብሰባ ምናምን እናከራያቸዋለን ቢያንስ 400 ሰው ድረስ ሰርግ መስራት እንችላለን ምግቡ ከኛ ኬተሪንግ ሙሉ ብፌ አንደኛ ደረጃና ሁለተኛ ደረጃ ብፌ ያለን እንግዶቻችን በመረጡት መሰረት አንደኛ ደረጃ ብፌ ሰላጣ ኢሮፒያን ዲሽ ያበሻ ምግብና ክትፎን ጨምሮ ዲዘርት ጣፋጭ ነገሮች ይኖሩታል ሁለተኛው ደረጃ ደግሞ ከሰላጣ ተነስቶ ክትፎ አይኖርም ሌሎቹ ነገሮች የተሟሉ ናቸው የተሟሉና ኮክቴል እንሰራለን ምርቃቶች የተለያዩ ፕሮግራሞችን ማዘጋጀት እንችላለን አዳራሹ ወቅቱን የጠበቀ ዘመናዊ አዳራሽ ነው የገነባ ነው ሳውንድ ሲስተሙ ላይቲንጉ በጣም ቆንጆ በዛ ላይ ሎኬሽኑ 22 መሃል ነው ትክክል ከሁሉም አቅጣጫ ቢመጡ ሎኬሽኑ በጣም ጥሩ ነው እንብላ እንግዲህ አሁን እንኳን አብረን ብትበላ ደስ ይለኝ ነበር እስቲ አንቺ ቅመሽና አስተያየትሽን እጠብቃለሁ ደምጣና መገባለሁ በእውነት በጣም ነው የሚጣፍጠው አይ ግን እውነት ለመነጋገር ለ16 ዓመታት ያህል በምግብ ማገልገል መቻል ቀላል አይደለም ይሄን የመሰለ አዳራሽ እናንተን ይጠብቃል ከ400 ሰው በላይ ሆኖ ሰርጎችን መልስ ለማድረግ ምርቃት ነስራት የቤቢ ሻወር ሌሎችም ዝግጅቶች ቢኖርባችሁ ምግቡን ከየት ማለት አይጠበቅባችሁም የተለያዩ ጣፋጭ ኬኮችን ክትፎችን ሌሎችም ምግቦችን ጨምሮ እዚሁ ጀነሲስ ትንሹ አሳ ቤት 22 ሌሎችም ቅርንጫፎቹ መስተናገድ ትችላላችሁ አይ ደግሞ አሳ ነው የምንፈልገው ካላችሁ 365 ቀን ሙሉ አሳ አለ መታችሁ እንድትመገቡ እንግዲህ ጥቆማ ነው የምሰጣችሁ የመጨረሻውና ሶስተኛው ደግሞ ቅርንጫፋቸው ብስራተ ገብርኤል እንዳለ ይታወቃል በተለይ ብስራተ ገብርኤል በጣም ነፋሻማ
የቤት ስሜት ያለው G+3 የሆነ ምግብን እስከ ላይኛው ድረስ ጥሩ እይታ እየተመለከታችሁ የምትስተናገዱበት ነው። በሶስቱም ቅርንጫፎቻቸው በተጨማሪ በሞባይል መተግበሪያዎቻቸው ላይ ውጭ ሀገርም ሌላ ዓለምን ብትኖሩ እዚህ ላሉ ደግሞ ኢትዮጵያውያን ምግብ ማዘዝና መክፈል ትችላላችሁ። በዛ ላይ አዲስ ነገር ከፊት ለፊታችን አለ። ቆንጆ ኢትዮጵያዊ ጣዕም ያለው ቡና ከመነሻው ፕሮሰስ እያደረጉ ራሳቸው አሽገው ለዓለም ገበያ ለማቅረብ ዝግጅት ላይ ናቸው። እዚህ ግን ከመጣችሁ ቆንጆ ቡናም ጠጣታችሁ የምትሄዱበትን አማራጮች ይዘዋል። አሁንም ጉዟችን በጀነሲስ አሳ ቤት ይቀጥላል። እንብላ። ቢኖረው ብዬ ከመመኛቸው ሰፈሮች አንዱ ብስራተ ገብርኤል ነው። ለብስራተ ገብርኤል ደግሞ በጣም ልዩ ድምቀት የሆነው አንዱ ጀነሲስ ትንሿ አሳ ቤት ነው። የቤት ስሜት አለው። ዛፎቹ ምናምን ሁሉ ነገሩ ጋርደኑ እንወደዋለን። ተናሽ ዋቹምቤ ቾምቤ ተናናች ለናች ማናት እስኪ ንገረኝ ህይወት ነው ልጄ። እጅሽ ደግሞ ምንድን ናት? ማፈረም ምንድን ናት? ደህና ናችሁ? የእኔ አበባ ደህና ናችሁ? ስራ ጥሩ ነው? ዛሬ በጉዞዬ ጀነሲስ ትንሿ አሳ ቤትን ጎበኘን። ይሄ ብስራተ ገብርኤል የሚገኘው ቅርንጫፋቸው ነው። በጣም ውብ የቤት ስሜት ያለው ዘና እያላችሁ ልጆቻችሁም እናንተ መታችሁ ደግሞ የምትስተናገዱበት በጣም ውብ ቦታ ነው። በነገራችን ላይ ኬተሪንግ ከፈለጋችሁ ለሰርግ ለተለያዩ ፕሮግራሞች ውብ የሆነውን አዳራሽ ሳውንድ ሲስተም ያለው መጠቀም ከፈለጋችሁ እንዲሁ 360 ቀናት አሳን መመገብ ከፈለጋችሁ ምርጫችሁ ጀነሲስ አሳ ቤት መሆኑን አልጠራጠርም። ምክንያቱም ላለፉት 16 ዓመታት በላይ ያገለግላችሁ ቆይቷል። ምንም አይነት ጥያቄ ካላችሁ ከስር በምታዩት አድራሻ መደወልና ማግኘት ትችላላችሁ። ሳምንት በሌላ ለበዓል መዳረሻ በሆኑ ጉዞዎች እስከምንገናኝ ድረስ ቻው ቻው። አያት ስልኬ ሲጠራ ፕሮግራሙ ሲዘጋ ቻው ቻው።